የተቆለፈበት ቁልፍ ሕያው ስለደከመው እንዲተኛ ተወስኖ ክብሮም ሰሎሜን ከወላጆቿ ጋር ይዞ ወደ ሆስፒታል አመሩ። ሶለን ማታ አንድ ፓርቲ ላይ ሲመለስ በተፈጠረ ግጭት በተነሳ ተኩስ እንደቆሰለና በደም ምርመራ ደም ውስጥ አልኮልና ኮኬን የተባለ አደንዛዥ ዕፅ እንዳሳየ ነገሯት። ሶለን አሁንም ያው ኮማ ውስጥ ሆኖ ራሱን አያውቅም። ምንም አዲስ ነገር የለም። አንድ እንኳን እንደዚህ አይነት ሆስፒታል ኢትዮጵያ ውስጥ ቢኖር ስንት ሰው ከሞት ይተርፍ እንደነበር ሰሎሜ ትናገራለች። አቶ ላና ረጅሙን ዲስኩራቸውን ጨርሰዋል። አባቷን አቶ ላናን በሙግት መርታት የሚችለው ሶለን ብቻ ነው። ድንጋዩን ዳቦ ነው ብሎ የማሳመን ችሎታ አለው። ሰሎሜ አባቷን ስትሰማ በማታውቀው መንገድ ከመላኩ ጋር የምታወራ መሰላት። አስተሳሰባቸውና አመለካከታቸው በጣም ተመሳስሎባታል። አክስቷና ብርቄ ጋር ደውላ በሰላም መግባቷን ነገረቻቸው። ሶስና ትምህርት ቤት ስለነበረች አላገኘቻትም። መላኩ ጋም ደውላ በተለይም ስላየችው ህልም ልክ አሁን እንዳየች አድርጋ ተረከችለት። የሶለንም ጉዳይ የገባትን ያህል አጫወተችው። ሰሎሜ ስላየችው ህልም የመነጽሩ መጥፋት፣ የበሩ ከኋላ መዘጋት፣ ያ ቀዝቃዛ እጅ ፊቷ ላይ ያረፈው በጣም ስላልወደደችው መላኩን የህልሙ ፍቺ እንዲነግራት ጠየቀችው። ያው እንግዲህ ህልም እንደ ተርጓሚው ብቻ ሳይሆን እንደ ተመልካቹ ነው ብሎ ትርጓሚውን ጀምሯል። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 10 አሁን ይቀርባል። እንግዲህ ሰው በስራ ብዛትና በሚጋጩ ጠንካራ ምኞቶች የተነሳ ከውስጥ በቀላሉ ከማይደረስበት የአእምሮ ክፍል ያንን ሐሳብ በምልክትና በተምሳሊት የታጀበ ትዕይንታዊ መልእክት ሊተላለፍለት ይችላል። ለምሳሌ አውሮፕላኑ ቶሎ አላደርስ ብሎሽ የሶለን አእምሮ ምን ላይ እንዳለ ማወቅ ቢሳንሽ ኃይለኛው የአእምሮሽ ክፍል እንቅልፍ ሸበብ ሲያደርግሽ ክንፍና ታይቶ የማይታወቅ ምታታዊ መነጽር አስይዞ ሶለን ክፍል በቅጽበት አስገባሽ ማለት ይቻላል ሲል የበለጠ ነቃ አለች። በል እስኪ ቀጥልኛ ፈላስፋ እያዳመጥኩ ነው። ከዛም ለብዙ ጊዜ ሲያንገበግብሽና ሲያብሰለስልሽ የኑሮ ጉዳይ ማለትም የሕዝባችን የአእምሮና ያስተሳሰብ ነገር እዛው ውስጥ ተያይዞ በክፍል 2 ትዕይንት ቀረበ። ከሶለን አእምሮ ተመንጥቀሽ ወጥተሽ በአገሪቱ አእምሮ ውስጥ ተገኘሽ። ያው ያንን ጨለማ ክፍል ለመክፈት ስትፈሪ ስትቸሪ ነበር። ጨለማው የማናውቀውና የምንፈራው ነገር ነው ይላሉ። ያልሽኝን መነጽር ነፋሱ ወስዶ ሲከሰክሰው ነው እንደምንም በሩን ከፍተሽ የገባሽውና ያን ሁሉ የዘመናት ጉድ ያየሽው። አሁንም ሁሉም ምልክታዊ ነው ቋንቋው። እዛው ጨለማ ውስጥ በሩም ተዘጋ። አንዳች ቀዝቃዛ እጅም ፊትሽን ሲነካው ባናንሽ። በሶለንም ሆነ በአገሪቱ አእምሮ ላይ ራስሽን ሙሉ ለሙሉ ለመስጠት ብትፈልጊም አቅመቢስነትና ማድረግ ያለብሽን ነገር ገና ጠንቅቆ አለማወቅ ፍርሃትን ፈጥረውብሻል። አሁን ግን በውስጡ ስላለሽ ወደ ኋላ መሄድ አልቻልሽ። እንግዲህ ይህ አተረጓጎምና እንደ ምሳሌ የተጠቀምኩበት ብቻ ነው። ያው ውስጥሽ ያለውን ነው ጥልቁ አእምሮሽ ቆፍሮ ለማውጣት እየሞከረ ያለው። በሌላ መንገድ ካየሹ ደግሞ የተዘበራረቀ ስሜትና በድንጋጤ እንቅልፍ ያጣ አእምሮ ውጤት ነው ብለው አንዳንዶች ሊያስቡ ይችላሉ። ወይስ እግዚአብሔር አንዳች ሚስጥር እየነገረሽ ነው? አለያስ ሰይጣን ተስፋ ሊያስቆርጥሽና ሊያስፈራራሽ የወረወረው የእንቅልፍ ፍላጻ ነው? እኔ እንጃ፣ አንቺ ፍረጂ ብሎ ዝም አለ። ለምን የህልም ትርጉም ቢሮ አታቋቁም? የምር ያዋጣሃል። አገላለጽህን ወድጄዋለሁ። እኔም ገና ምን ትርጉም እንደምሰጠው አልገባኝም ነበር። ይህ ሰው አእምሮ እኮ ባህር ነው። ይገርማል። እኔ የምልህ እንስሳትም ህልም ያሉ እንዴ? ለምን ጠየቅሽኝ? አይ እኔ እንጃ። በቃ ሰው ብቻ ከሆነ የሚያየው አትሊስት አለ አይደል መንፈሳዊ ፋይዳው የሚጨምር መሰለኝ። በፊት ላይ የሚባለው እንስሶቹ ህልም አየሁ ብለው ስለማይናገሩ ለማወቅ ከባድ እንደሆነ ነበር። አሁን ላይ ያሉት የቅርብ ጊዜ ጥናቶች የሚያሳዩት እንስሳት በተለይ ደመሙቆቹ እንስሳት እንደሚያልሙ ነው። እንደ ጎሬላ፣ ውሻና አይጦች በመሳሰሉት ላይ የተደረገ ጥናት
ህልም በሚታይበት የእንቅልፍ ክፍል ላይ ሰዎች ህልም ሲያዩ የሚያሳዩአቸውን ባህሪያት ስለሚያሳዩ ህልም ሳያዩ አይቀርም ነው የሚባለው። እንደውም ምን እያዩ እንዳሉ ለማወቅ የተጠኑ ሙከራዎች ስኬት በማምጣት ላይ ናቸው። ለነገሩ እኮ የእኛ አገርም የተረሳ ሳይንቲስቶች ዶሮ ብታልም ጥሬዋን ብለው የለም። ያው ሳይንሱም ልክ እንደዛ አይነቱን ነገር ወደ ማለት መሰለኝ ያዘነበለው። ግን እኔን አትጥቀሺ፣ በምንም መመዘኛ የህልም ኤክስፐርት አይደለሁም። ይገርማል። ሕፃናትስ በእናትህ ያው በተለምዶ ቢያንስ ቅዠትና አስፈሪ ህልሞችን እንደሚያዩ እናውቃለን። በስንት ዕድሜያቸው ይጀምራል የሚለው የሚገርምሽ፣ ባለፈው ያነበብኩት አንድ ጥናታዊ ጽሑፍ የሚያመለክተው ገና የ5ና የ6 ወር ጽንስም እያሉ እንደሚያልሙ ነው። አክቹዋሊ እያደግን ስንመጣ ህልም የማየታችን መጠን እያነሰ ነው የሚመጣው። ያው ሕፃናት ብዙ ስለሚተኙም ብዙ ያልማሉ። ነገር ግን ህልማቸውን መግለጽ የሚያስችል ቋንቋም ሆነ የህይወት ልምዳቸው ጥቂት ስለሆነ ምስጢር ነው። ደግሞ አሁን ያው ልዩ በሆኑ የእንቅልፍ ጥናት ላቦራቶሪዎች ውስጥ በሚደረጉ ጥናቶች ህልምን የሚቆጣጠረው የአእምሮ ክፍልና የእንቅልፍ ደረጃዎች ከሞላ ጎደል ታውቀዋል። ግን ህልም ማለት ምን ማለት ነው? ለምን እናያለን? ገና ሙሉ ለሙሉ ያልተፈታ እንቆቅልሽ ነው። ለነገሩ ራሱ እንቅልፍም እኮ ሌላው ምስጢር ነው። የዕድሜያችንን 1/3 የምንሰጥለት አንዱ የእንቅልፍ ተግባር ስናደርግና ስንለማመድ የዋልነውን የህይወት አጋጣሚዎች ወደ ቋሚ የትዝታ ማህደራችን የምንሰድርበት መንገድ ነው የሚል ነው። ሌላው ደግሞ እንቅልፍ የረፍት ሰዓት ቢሆንም ስንተኛ የሚነቃው አእምሮአችን ክፍል ስራውን ይቀጥላል። በተለይ ስንተኛ በህልማችን ውስጥ ቀን በውን ለከበዱ ነገሮች መልስ የምናገኘውም ይሄ የአእምሮአችን ክፍል ስራውን ሰርቶ በራሱ ቋንቋ መልሱን ስለሚሰጠን ነው ይላሉ። ኧረ አንቺ ልጅ መተኛት የለብሽም እንዴ? ስናወራ እንዳይነጋብሽ። አይ ንቅት እንዳልኩ ነው ባክህ። ደግሞ ደስ ይላል። እሺ ሌላስ? ሌላ ምን? አትሟዘዝ በእናትህ። ስለ እንቅልፍ ስለ ህልምን ማውራልኝ። ደስ ብሎኛል ጨዋታው። ይልቅ ካርድ ካለሽና ማውራት ከፈለግሽ የሆነ ነገር ላውራሽ። ስለ ሌሊት የእንቅልፍ ህልም ሳይሆን ከነቃው በኋላ እሁድ ማለዳ ስላየሁት ልበል። ያው እንግዲህ ፍልስፍና የቀልድህን አይደለም አይደል? የቀልዴም ቢሆን እንዴት በቀለለ። እንደውም የውን ህልም ነው የሚያስፈራራ። ከእንቅልፍ ህልም ትባንኛለሽ፣ ከነቃሽ በኋላ ግን ቤቱን ጥለሽ መሄድ ብቻ ነው፣ ወይ ቡና መጠጣት። ከዛም በመኝታ ቤቱ ከምስለ መላኩ ጋር ያደረገውን ውይይትና መኝታ ቤቱ ላይ ያሉትን ስዕሎች እንዴት እንደተረዳቸው አጫወታት። ቀጥሎም የልቡና የአእምሮውን እርቅ መጀመር አወራት። እርሷን በተመለከተ የተሰማውን ስሜትና ለእርሷ ያለውን ፍቅር ግን ለመናገር ድፍረትም አጣ። ቦታውም አልመስል አለው እና እኔ እንጃ፣ ከዛ በኋላ ሌላነት ነው የሚሰማኝ። የሆነ ነገር የተገጠመልኝም ይመስለኛል፣ ወይም የተጫነልኝ እንደ ኮምፒውተር ሶፍትዌር። ለረጅም ጊዜ የተለየኝን ዘመድ ያገኘውና ጭንቅላቴም የሁለት ሰው ሥራ ከመስራት ያረፈ ይመስለኛል። መጀመሪያ ላይ ፍርሃትም ባዶነትም አሰቃይቶኝ ነበር። አንቺም ድንገት ስለሄድሽ እንደሆነ ተሰምቶኝ ነበር። በሌላ በኩል ደግሞ አሁን ልቤ ሙቀትና ኃይል ስለሚረጭም መሰለኝ አእምሮዬ ያለ ብዙ ጥረት ድሮ የማይገቡኝ ነገሮች እየገቡኝ እንደሆነ ይሰማኛል። በልብ ማሰብ እንደዚህ ነው እንዴ? በእርግጥ ገና አንድ ቀን ነው፣ ግን ደስ ይላል መሰለኝ። ዝም ብዬ ዘባረኩ እንዴ ሰሊ? ኧረ ምንም መዘባረቅ የለውም። የሚገርም ነው። የሆነ ህልም አልከው? ዋው ይገርማል። እኔ ምን ምስለ መላኩ መታወቅ ይቻላል ማለቴ እስክመጣ ይቆያል ወይ ማለቴ ነው አለች። የምትለው ግራም ገብቷት ሐሳቡም የሆነ እውነትነት እንዳለው በማትገልጸው መንገድ ያወቀች እየመሰላት። ትቀልጅብኛለሽ አይደል? በፍጹም። እኔ እኮ በእርግጥ የምስለ መላኩን ያህል ጥበቡም ድፍረቱም ስላልነበረኝ ነው እንጂ አይኖ የሆነ ነገር አለ አይደል? ግን ምን ብዬ ስም እንደምሰጠው ነበር ያጣሁት። ምስለ መላኩን ዘላለም ያኑረው እቅጩ ነው የነገረ። ይገባሃል አይደል ለማለት የፈለኩት? ግን አሁን ስትነግረኝ የገባኝ መሰለኝ። አንዳንዴ እኮ ቅርብም ሩቅም ነህ። ደግሞ አይ ቲንክ ስሜትህ በአስተሳሰብ ውስጥ ተጨቁኖ የምትኖርም ትመስለኛለህ። እኔ እንጃ ብቻ አይ ኖ
ደግና ጥሩ ሰው እንደሆንክ ግን በቃ ደግሞ ላለመጉዳት የምትጠነቀቅ ላለመጉዳትም ተክተህ የምትሰራ ስለሚመስለኝ ነገሩ ምን ብዬ እንደምነግርህ ግራ ይገባኝ ነበር። ምናልባት በህይወት ውስጥ ትልቅ ያቅጣጫ ለውጥ የሚሰጥ ልምምድ ሊሆን ይችላል። ሁሉም እኮ ልቡና አእምሮ ተፋቶበትና ተራርቆበት ነው የልቡ ባዕድ ሆኖ እንደሮጠ የሚሞተው አለችው። አሁንም ብዙ አውርታ የልቧን ባለመግለጿ ሳትረካ መሰለኝ። እኔ እንጃ እንግዲህ ዝም ብዬ ሳስበው አሁን ለጊዜው እንግዲህ ምስለ መላኩም ልቤን ተመስሎ ልቤን ሆኖ ከኔው ጋር ተቀላቅሏል። አሁን አንድ መላኩ ነው ያለው። አሁን እኮ እኔም እርሱም ነን አንድ ሆነን የምናወራሽ። አስታውቅም ማለት ነው። ድምፅ ያልተለወጠም እንዴ ብሎ ድምፁን ከጎረነነው በላይ አጎርንኖ ሲስቅ እርሷም አብራው ሳቀች። በጣም የሚገርምሽ ለመጀመሪያ ጊዜ ዘመዶቼን ፈልጎ የማግኘት ጠንካራ ፍላጎትም ተፈጥሮብኛል። በተለይ አባቴ ማን ነው፣ የት ይሆን ያለው፣ ባገኘው ምንድነው ምለው ምናምን የሚለው ጥያቄ እንዴት እንደምመልሰው ባላውቅም ግን ሰምሃው የሚቀጥለው መመለስ ያለበት የህይወቴ ጥያቄ መስሎ ነው የታየኝ። ምን ይመስልሻል? መሊ በጣም በጣም አሪፍ ነው። አጠገብህ በሆን ኖሮ አብሬ ነበር የምዞር። ልቤም ጸሎቴም ካንተ ጋር ነው። ጊዜው ይመስለኛል አለች። አስተያየቷ በሱ ዘንድ ዋጋ ማግኘቱ አስደስቷት። እንዲህ ሲያወሩ ሰዓቱ ከሌሊቱ 9 ሰዓት ተኩል ሆነ በቺካጎኛ። ስለ ሶለን አደጋም የሚያውቁት ነገር ውሱን ነገር እንደሆነና ሲነጋ አንዳንድ ቦታዎች ሄዳ ለመጠየቅ እንዳሰበችም ነገረችው። ከዚያም ለጊዜው ተሰነባብተው ስልኩን ዘጉት። አደጋውን ከሰማች ጊዜ ጀምሮ ለመጀመሪያ ጊዜ ደስ የሚል ስሜት ተሰማት። ወንድሟ ለሕይወቱ በሚፍጨረጨርበት ጊዜ እንደዚህ አይነት ደስታ ስለተሰማት ትንሽ የጸጸት ሾተል ጭንቅላቷን ወጋት። ከባሻገር ያለውን የሶለንን ፎቶ አንስታ ሳም አደረገችው፣ የጸጸት ስሜቷን ለማካካስ ይመስል። ቀጥሎም በርከክ ብላ ለጥቂት ደቂቃዎች ስለ ሶለን ጸሎት አደረገች። መላኩም ቤተሰቦቹን በተለይ አባቱን ማግኘት እንዲችል ተማጸነችለት። ወዲያው እዚያው ሶፋው ላይ እንቅልፍ ይዟት ጥርግ አለ። ጠዋት 3 ሰዓት ላይ ስትነቃ ብርድ ልብስ ለብሳ ሶፋው ላይ ተኝታለች። አባቷ ነበሩ ሌሊት ሲነሱ ኩርምት ብላ አይተዋት ያለበሷትና አስተካክለው ያስተኟት። ዛሬም ለርሳቸው ጢኖ ሚጢጢ ናት። ልክ በ10ኛው ቀን ነበር ሶለን ከኮማ ውስጥ የነቃው። በየቀኑ ሰሎሜ አጠገቡ እጁን ይዛ ትጸልያለች። የልጅነታቸውን ወሬ ታወራለታለች። በተለያዩ ጊዜያት ያጋጠሟቸውን አስቂኝና የማይረሱ ትዝታዎች ታስታውሰዋለች። የሚወደውንም መዝሙር ትዘምርለታለች። አንድ ቀን ቀልድ እየነገረችው እያለ እጇን ጭምቅ አርጎ ያዝ ለቀቅ ሲያደርጋት ሮጣ ለሐኪሙ ብትነግረው አይ ይሄ ብዙ ጊዜ ይታያል፣ ሪፍሌክስ ነው የምንለው፣ ከእርሱ ቁጥጥር ውጭ ነው። ብዙ ጊዜ ከፍተኛ የጭንቅላት ጉዳት በደረሰባቸውና ኮማ ውስጥ ባሉ ህመምተኞች ላይ ይታያል ብሎ ደስታዋን ቢገድለውም ሙሉ ለሙሉ አላመነችውም። ይህ የሆነው 6ኛው ቀን ላይ ነበር። በማግስቱ ደግሞ ሌላ ቀልድ ስታወራለት ፈገግ ብሎ ትንሽ ጊዜ ቆየ። አሁን ወደ ሐኪሙ መሮጥ አልፈለገችም። ለሕያው ደውላ ስትነግረው ስሜቷን ሊጎዳ ስላልፈለገ ነገሩን አድበስብሶ ነውም አይደለምም ሳይላት ስልኩን ሲዘጋው አለመታመኗ ቢያሳዝናትም እርሷ ግን ተስፋዋ እየለመለመ ነው። በ8ኛው ቀን አይኑን ከመግለጡን ባሻገር የእጆቹን ጣቶችና እግሩን የተወሰነ ማንቀሳቀሱ በሐኪሞቹ ላይ ትልቅ ደስታንና መገረምን ፈጥሯል። ቤተሰቡም ተስፋቸው ታደሰ። ከዛ በኋላ ግን በእንቅልፍ መሃል ባኖ መወራጨትና አንዳንዴም በመጮህ ድምፅ ማሰማት ጀመረ። ከዛም የተገጣጠመለት ሕይወት መደገፊያ ተነስቶ በራሱ መተንፈስና በምልክትም አንዳንድ ነገሮችን መገንዘብ ቻለ። ሐኪሞቹ ግን አሁንም የጉዳቱ ልክ ከፍተኛ ስለሆነ ምንም አይነት ተስፋ መስጠት አልፈለጉም። ያው ደግነቱ ሕያውም ስላለ በቂ ማብራሪያ ከእርሱ ያገኛሉ። ትንሽም ቢሆን ፈገግ ማለት ጀምሯል። በየመሃሉም
ሶፊ 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 እያለ ይጣራል። ለማንም የማይገባ ነገር አልፎ አልፎ ይቀባዥራል። አንዳች ነገር እንደሚያባርረው ፊቱ ላይ ድንጋጤ ይታያል። ሰሎሜ ነገሩን ለማጣራት ሶፊ ማናት ብላ ስትጠይቀው ግራ እንደገባው ሰው ትኩር ብሎ ያያትና እንባ ካይኑ ይፈሳል። ትንሽ ቆይቶ ደግሞ ሸለብ ያደርገዋል። ልክ በ3ኛ ሳምንቱ ዊልቸር ላይ አስቀምጠውት በክፍሉ መስኮት አኳያ ወደ ውጭ እያዩ ሰሎሜና እናቱ አብረውት ሳሉ ድንገት ጢኒ ስለመጣሽ ደስ ብሎኛል። ነፍሴ ተንሸራታ እንዳታመልጥ ያሻት አንቺ ነሽ ብሎ ድንገት ሲናገር ሰሎሜና እናቷ ማመን አልቻሉም። ከዚያ አከታትለው ሊያዋሩት ቢሞክሩም ምንም አላወራም። ፈገግ ብሎ ብቻ የሚሉትን እንደሰማ ያህል ራሱን ነበር ያንቀሳቀሰው። ሐኪሞቹ አሁንም ሲነግሯቸው ብዙም የተመሰጡ ወይም የተገረሙ ሆነው አልታዩ። ሶለንን መልሶ የማቋቋሙን ሥራ ወራትን እንደሚወስድና ይህም ተደርጎ እንኳን በቀድሞው ደረጃ ላይ ሙሉ ለሙሉ ላይደርስ እንደሚችል ነው ደጋግመው የነገሯቸው። ሐኪሞቹ ተስፋ ማስቆረጥ የሚወዱ ይመስላሉ። የከፋውን ውጤትን ማሳወቅ ስለሚፈልጉ አንዳንዴ በቃ ደም ያፈላሉ። በተለይ ለአበሻ የሆኑ አበሻ ተስፋ ይወዳል። የአብዛኛው ኑሮስ በተስፋ ላይ የተመሠረተ አይደል? ተስፋው ሲወሰድበት ነፍሱ ልትወጣ ነው የምትደርሰው። ሰው ሞቶ ተገንዞ መቃብሩ እንኳን እየተቆፈረ እግዚአብሔር ያውቃል፣ አይዟችሁ፣ ማን ያውቃል ነፍስ ይዘራ ይሆናል መባልን ይወዳል። ለነገሩ እነሱም ያበዙታል መሰል የአገሬውም ሰዎች የሚማረሩበት ጉዳይ ነው። አንድም ክስ ስለሚፈሩ ተስፋ ለሰው አይሰጡም ይባላል የዚህ አገር ሐኪሞች። ያልሰጡትን ተስፋ ውለዱ ብሎ ማን ይከሳቸዋል? የዚህ አገር የፍርድ ቤት ካሳ በሚሊዮን የሚቆጠር ጠገራ ብር ስለሆነ ሰውም መክሰስ ሳይጠናወተው አልቀረም። ሐኪም በመክሰስ ብቻ ዳጎስ ያለ ጥሪት ያፈሩ ጠበቆችን ጥቂት አይደሉም። በሌላ በኩል ደግሞ እውነቱን ተናግሮ የመሸበት ማደር የሚለው ተረት ከእንግሊዘኛ ወደ አማርኛ የተተረጎመ ተረት ሳይሆን አይቀርም ያስብላል። ፍርጥርጥ አድርገው ማውራት አይፈሩም ፈረንጆቹ። ሰሎሜም ሆነች ወላጆቿ የአደጋውን መንስኤና የሆነውን ነገር ሁሉ ለማወቅ ያደረጉት ጥረት እጅግም ፍሬ አላገኘም።